ርዕሱም እንዳያችሁት ፈፊሩ ኢለላህ ወደ አላህ ሽሹ። ናም ወደ አላህ እንሽሽ፣ ወደ አላህ እንቅረብ። ካለንበት ጭንቀት ነጃ እንዲለን እንዲያውጣን ወደ አላህ እንሽሽ። ፈፊሩ ኢለላህ ኢኒ ለኩም ሚንሁ ነዚሩን ሙቢን ይላል አላህ። ወደ አላህ ሽሹ፣ እኔ ለእናንተ ከእርሱ ግልጽ አስጠንቃቂ ነኝና ባላቸው ብሎ አላህ ነቢዩን ዓለይሂ ሰላቱ ወሰላም በዚህ መልኩ ለኛ ምክር እንዲለግሱ አላህ ይናገራል። ወደ አላህ እንሽሽ፣ ከቅጣቱ ወደ እዝነቱ እንሽሽ። ዛሬ የዓለማችን ተጨባጭ ስንመለከት በራሳችን በአካባቢያችን በየቦታ ላይ ወላሂ ወንጀሎች እየተንሰራፉ መጥተዋል። ወንጀሎች እየበዙ መጡ። የወንጀል መብዛት፣ የወንጀል መሰራጨት ብዙ በላዎችን ያመጣል። ምድር ላይ ብዙ ፈተናዎች እንዲከሰቱ ያደርጋል። ይሄ ፕሮግራም ሲቀርብ እኔ ንጹህ ሆኜ አይደለም፣ ወላሂ ሁላችንም ወደ አላህ እንድንጠጋ እንድንመለስ፣ ተውባ ሲባል እስትግፋር ሲባል ሁሌም ረመዳን ሲመጣ ብቻ ሳይሆን በየጊዜው ተውባ እንዳለ በየጊዜው እስትግፋር እንዳለ እንድናውቅና እኔም እናንተም ታርመን ተስተካክለን ወደ አላህ ሱብሓነሁ ወተዓላ እንድንመለስ ነው። ታላቁ ነቢይ ረሱል ዓለይሂ ሰላቱ ወሰላም ሰሃቦቹ ሲገልጿቸው ነቢዩ ዓለይሂ ሰላቱ ወሰላም አንዲት ቦታ ላይ ቁጭ ብሎ ይላሉ። አብዱላህ ኢብኑ ዑመር የሚባሉት ታላቁ ሰሃባ የታላቁ ሰሃባ የዑመር ኢብኑ ኸጣብ ልጅ ሲናገሩ እንዲህ አሉ። ኩና ነኡዱ ሊረሱሊላህ ሰለላሁ ዐለይሂ ወሰለም ፊል መጅሊሲል ዋሂድ ሚአተ መራ። እኛ ለነቢዩ ዓለይሂ ሰላቱ ወሰላም አንድች ቦታ ላይ ቁጭ ብለው መቶውን ቁጥር ነበር። ምንድን ነው የሚቆጥሩት? ረሱል ዓለይሂ ሰላቱ ወሰላም አለዚ ገፈረ ላሁ ማ ተቀደመ ሚን ዘንቢህ ወማ ተአኸር፣ ያለፈውን የወደፊቱን ወንጀል አላህ ምሯቸው፣ ጀነትን መስክሮላቸው፣ አሽረፉል አንቢያ ወልሙርሰሊን አድርጓቸው፣ ማዕረጋቸውን ከፍ አድርጎላቸው። ግን ይላሉ አብዱላህ ኢብኑ ዑመር አንድች ቦታ ላይ ቁጭ ብለን ለረሱል ዓለይሂ ሰላቱ ወሰላም እንቆጥር ነበር። ምን ሲሉ? ረቢ ግፊርሊ፣ ጌታዬ ማረኝ፣ ወቱብ ዐለየ፣ በእኔ ላይም ተመለስልኝ፣ ኢነከ አንተ ተዋቡ ራሒም እያሉ መቶ እስትግፋር መቶ ተውበት ነቢዩ ዓለይሂ ሰላቱ ወሰላም በቀን ውስጥ ይህንን ካደረጉ ታዲያ ለኛ በየጊዜው የሚያስታውሰን እርስ በራሳችን እንድንተዋወስ ወደ አላህ እንድንመለስ አይገባም ትላላችሁ? ፈፊሩ ኢለላህ ወደ አላህ ሽሹ። ስለዚህም ሐያታችንን ህይወታችንን አማ ባዕድ ብለን እንጀምር። አማ ባዕድ ከዚህ በኋላ ብለን ያሳለፍነው አልፏል። ያለፍነው ታሪካችን አለ። አማ ባዕድ ካሁን በኋላ ግን በአዲስ መልክ አዲስ ሰው ነን፣ አዲስ ፍጡር ነን። ወደ አላህ ተመልሰን ንጹህ ሆነን አላህን እንድንገናኘው ንጹህ ሆነን ከአላህ ጋር እንድንቃረብ አማ ባዕድ ብለን ህይወታችንን እንጀምር። ወንጀላችንን ስናስበው ወንጀላችን እየበዛ በጣም በዝቶብናል ብለን ስናስብና ስንጨነቅ ሸይጣን ደግሞ ሌላ መንገድ ይፈልግልናል። ምን አይነት መንገድ? ሸይጣን ምንም ጊዜ በወንጀላችንን እያስታወሰን ተስፋ ቆርጠን ከአላህ እንድንርቅ ይፈልጋል። ሁሌም ተስፋ እንድንቆርጥ ይፈልጋል። በቃ እንደዚህ ሆነ ዘለህ ጨፍረህ ዘለሽ ጨፍረሽ አሁን ስትመለሺ አታፍሪም ይለናል። ሁሌ በልባችን ላይ ይመላለሳል። ከዛ ሙሉ ለሙሉ ተስፋ ቆርጠን ከመንገድ ሊያወጣን ይፈልጋል። ሐታ ዲናችንን ለቀን እንድንከፍር ጭምር ይፈልጋል ሸይጣን። ተስፋ ያስቆርጣል። አላህ ግን ሁሌም ይናገራል ቁርአን ላይ ወቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም አላህ ቁል በላቸው ያ ሙሐመድ ዓለይሂ ሰላቱ ወሰላም ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎች ወይ የአላህ አላህ አዛኝ ሩህሩህ እጅግ አዛኝ ስለሆነ ወንጀል ላይ ተጨማልቀን ወንጀል ላይ ወድቀን ተስፋ እንድንቆርጥ አይደለም፣ ያባብለናል።
ያ አዩሀል ዓሲ አንተ ወንጀለኛ፣ ያ አዩሀል ካፊር አንተ ካፊር እያለ አይደለም አላህ እዚህ ቦታ ላይ እያናገረን ያለው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎቼ ብሎ አላህ ወደ ራሱ አስጠግቶ እያባበረ አላህ ይጠራናል። ምን አለ ከዛ? ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት ተስፋ እንዳትቆርጡ፣ ተስፋ እንዳትቆርጡ። ከአላህ እዝነት ተስፋ ቢቆርጠው ጠማማ ብቻ ነው አላህ። ተስፋ እንዳትቆርጡ። ለምን? ኢነላህ የግፊሩ ዙኑበ ጀሚዓ አላህ ወንጀሎችን በአጠቃላይ የሚምር ጌታ ነው። እነሆ ሁወል ገፉሩ ረሂም እሱ እጅግ አዛኝ ሩህሩህ ጌታ ነውና ተስፋ አትቁረጡአልና። ወአኒቡ ኢላ ረቢኩም ወደ ጌታችሁም ተመለሱ። ወአስሊሙ ለሁ ለእሱም ታዘዙ፣ ሙሉ ለሙሉ እጃችሁን ለእርሱ ስጡ አለ አላህ። ሚን ቀብል አን ያእትየኩሙል ዐዛብ እናንተ ላይ ቅጣት ወደ እናንተ ከመምጣቱ በፊትና ሱመ ላ ቱንሰሩን እናንተም የማትረዱ መሆናችሁ ያ ጊዜ ከመምጣቱ በፊት ወደ አላህ ተመለሱ ይላል አላህ ሱብሓነሁ ወተዓላ። እያባበለ አላህ ያናግረናል። ስለዚህ ሸይጣን ተስፋ ያስቆርጣል። እህቴ በብዙ መንገድ ላይ ሆነሽ ይችላል። ወንድሜ በብዙ መንገድ ላይ አልፈን ሊሆን ይችላል። አልፈናል። ወላሂ ስናገር ንጹህ አይደለም ብያቸዋለሁ። አላህ አዛኝ አይደል? ሩህሩህ አይደል? ወንጀላችንን ሰተረልን። ለነብዩ አለይሂ ሰላቱ ወሰላም ኡማ አላህ ከዋለ ውለታ አንዱ ምንድነው? አይባችንን አላህ ሰትሮታል። እንደ ሌሎች ህዝቦች ብንሆን ገና ጠዋት ሲወጣ በሩ ላይ ይለጠፋል፣ ያጋልጠዋል መላኢካው ነው። የነብዩ ኡማ ሰለላሁ ዐለይሂ ወሰለም ግን አላህ ወንጀሉን ሰትሮለታል። አይባችንን አላህ ሰተረው፣ ደበቀልን። ስለዚህ እንደደበቀልን ነገም እንዲደብቀልን ዛሬ ታርመን ወደሱ ተመልሰን አላህን እንቃረበው። ነገ የውመል ቂያማ የሰው ልጅ ጠፋው አለቀልኝ ብሎ 99 መዝገብ ይደረደርበታል። አለቀልኝ ብሎ ሲያስብ ሁሉንም ያምናል። ይሄን አልሰራ ሰርቻለሁ ሚክደ የለም። ሁሉንም ያረጋግጣል። አላህ ከኔታን አዛኙ ጌታ ዱንያዬን ሰትርልሃለሁ አሁንም ሰትርልሃለሁ ይላል አላህ። አላህ ከሰተረላቸው በረህመቱ አይቷቸው ጀነት ከሚያስገባቸው አላህ ያድርገን። ስለዚህም ተውባ እናድርግ፣ እንመለስ። ወላሂ ወደ አላህ እንመለስ፣ ያ ረብ እንበል። አላህ ስንመለስ ይደሰታል። ሸይጣን በተቃራኒው ስንመለስ ይበሳጫል። ሸይጣን ነብዩላህ ያህያን ወይም ሱለይማንን አናገራቸው ይባል። ስለ ሰዎች አይነት ደረጃ ሰጠ። ሰዎችን እናንተ ጋር 3 ደረጃ አለ። አንደኛዎቹ ነብዮች ናችሁ፣ የማንጠጋችሁ ምንም አንቀርባችሁ። ሁለተኞች ደግሞ አሉ እንደ ኳስ የምንጫወትባቸው፣ ዳንኪራ ቤት ግባ ያስገባዋል፣ ጠንቋ ቤት ሂድ ይሄዳል፣ ኸምር ቤት ግባ ያስገባዋል፣ እንደፈለገ የሚጫወትበታል። ሶስተኞች ግን አዛረጉን አለ። ዛሬ አሳሳትናቸው ስንል ነገ ያ አላህ ማረን ብለው አስተግፊሩላህ ብለው ይመለሳሉ። ወይ ወደዛ ይመጡ ወይ ወደዛ ይሄዱ። እነዚህ አንገላቱም። ሱብሃንአላህ። አይ እስትግፋር ስታደርግ ወደ አላህ ስትመለስ ማን ይበሳጫል? ሸይጣን ይበሳጫል። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ሲነግሩን ወደ አላህ መመለስ አላህ ዘንድ ትልቅ ደረጃ ያለው የአላህ ውዴታን እንደሚያመጣ አላህ እንደሚደሰት እንዲህ ብሎ ገለጹ። ለላሁ አሸዱ ፈርሃን ቢተውበቲ ዓብዲሂ ሂነ የቱቡ ኢለይሂ ሚን አሐዲኩም ካነ ዐላ ራሂለቲሂ ቢአርዲን ፈላት። አብዛኞቻችሁ ታውቁታላችሁ ሐዲሱን ለመተዋወስ አላህ በባሪያው ተውበት በጣም ይደሰታል። የአንድ የአላህ መገለጫው አላህ ይደሰታል። ነብዩ ነው የነገሩን። አላህ ይደሰታል። እንዴት? ባሪያው ወደሱ በተመለሰ ጊዜ አሉና በምሳሌ ገለጹት። ምን ብለው? አንዳችሁ ምግብ መጠጡን መጓጓዣ ላይ ጭኖ ሲጓዛሉ ቢአርዲን ፈላቲን ለጥ ባለ ሜዳ ከአካባቢው ከቄ ወጥቶ
ረጅም መንገድ ይጓዛል። ፈንፈለተት ሚንሁ እቺ መጓጓዣው ከሱ ፈረጠጠችበት፣ አመለጠችው፣ ሄደችበት። ወዐለይሃ ጠዓሙሁ ወሸራቡሁ እሷ ላይ የሚበላው የሚጠጣው ምግብ እሷ ላይ ነው የጣለው። ፈአይሰ ሚንሃ ከሷም ተስፋ ቆረጠ። ፈአታ ሸጀረተን አንድ ዛፍ ዘንድ መጣና ፈንጠጀዐ ፊ ظልሃ ዛፏ ላይ ትንሽ ጋደም አለ፣ በጎኑ ተደግፎ ተኛ። ወቀድ አይሰ ሚን ራሒለቲሂ ይህ ሰው በእርግጥም ከመጓጓዣው ተስፋ ቆርጧል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ተስፋ ቆርጦ ባለበት ሰዓት ፈበይነማ ሁወ ከዛሊክ ኢዝ ሁወ ቢሃ ቃኢመተን ዐንደሁ ቀና ሲል እቺ መጓጓዣው ፊት ለፊቱ ቆማለች። ፈአኸዘ ቢኺጣሚሃ ልጓሟን ያዝ አደረገና ሱመ ቃል ከዛም አለ ሚን ሽደቲል ፈርሕ በጣም ከመደሰት የተነሳ አላሁመ አንተ አብዲ ሱብሓነላህ አላህ ወይ አንተ የኔ ባሪያ ነህ አለ። አላህ እኮ እሱ እኮ ደስታ አስክሮት ነው ማለት የፈለገው። አላህ ወይ አንተ የኔ ጌታ ነህ፣ እኔ ባሪያህ ነኝ። ይሄን አንተ ባታሰብከው ባላሳካው ነበር፣ ለማመስገን ነበር። ደስታው አሰከረውና ማለት አላሁመ አንተ አብዲ አላህ ወይ አንተ የኔ ባሪያ ነህ፣ ወአነ ረቡክ እኔ ደግሞ ጌታህ ነኝ አለ። አላሁ አክበር። ነቢዩ ሰለላሁ ዐለይሂ ወሰለም ዑዝር ሰጡት። ታፔላ አልለጠፉለትም። ካፊር ነው አላሉትም። ዛሬ በየቦታው ሰውን ለማክፈር የሚሯሯጥ አለ። አላህ ይጠብቀን። ወላሂ ሙስሊምን ማክፈር ራስን እንድትከፍር ያደርጋል። ሐዲሱ ነው። አንድ ሙስሊምን ካፊር ብሎ ያ ሰው ካፊር ካልሆነ ከሁለት አንዱ ይመለስበታል ተብሏል። ካፊር አልኮ ካፊር ከሆነ ካፊር ነው፣ አለዛ ወይ ራሱ ይመለሳል። ሙስሊምን ማክፈር ከባድ ነው። ጥንቃቄ፣ ምላሳችንን እንቆጥብ። ሰው ላይ ብይን ለመስጠት አንሩጥ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አኽጣ ሚን ሽደቲል ፈርሕ አሉ። በጣም ከመደሰት የተነሳ ተሳሳተ እንጂ ሌላ ታፔላ መጥተው አልለጠፉለት። ጥንቃቄ ይፈልጋል። ምላስ ከባድ ናት። ለዚህ ነው እኮ የበኒ እስራኤልን ሐዲስ ታውቁታላችሁ። ዛሬም ይመክረዋል፣ ነገም ይመክረዋል፣ ይገስጸዋል። ምን ይለዋል? ኋላ የሚመከረው ሰው ምን አለ? እንጂ እኔ ለጌታዬ ተወኝ፣ አንተ እኔ ጋር ተቆጣጣሪ ተደርገህ ተልካል፣ ተወኝ ብያለሁ። እኔ የመከርኩት ጭራሽ እንዲለኛል። ወላሂ ላ የግፊሩ ሊፉላን አላህማ ከሪም አይነ ብሎ በአላህ ምሎ ተናገረ። አላህ ምን አለ? ማን ነው እሱ በእኔ እየማለ የሚናገረው? በእርግጥም ምሬዋለሁ፣ ያንተን ደግሞ ስራ አበላሽቻለሁ። ሱብሃንአላህ። ጥንቃቄ። ስለዚህ አላህ አዛኝ ነው። አማ ባዕድ ብለን ህይወታችንን ጀምረው ወደ አላህ እንመለስ። ለምን ከተባለ ዛሬ ካልተመለስን ወደ አላህ ካልሸሸን ምድር ነገ የሰራነውን ስራ በአጠቃላይ ሪፖርት አድርጋ ታቀርባለች። ኢዛ ዙልዚለቲል አርዱ ዚልዛለሃ ወአኽረጀቲል አርዱ አስቃለሃ ምድር በኃይል መንቀጥቀጥን በተንቀጠቀጠች ጊዜ ወአኽረጀቲል አርዱ አስቃለሃ ምድር ሸክሟን ባወጣች ጊዜ ወቃለል ኢንሳን የሰው ልጅ ይላል ማለሃ ምን ሆነች ምን ነካት ባለ ጊዜ የውመኢዚን ያን ቀን ቱሐዲሱ አኽባረሃ ወሬዎቿን ትናገራለች። ሪከርድ ናታ፣ ትቀርጻለች። በሌሊትም በቀንም በበጋም በክረምትም አገር ውስጥም ከሀገር ውጭ የትኛውም ቦታ ተንቀሳቅሰን የሰራነውን ነገር በአጠቃላይ ሪከርድ ታደርጋለች። እሷ ዘንድ ምድር ዘንድ ሚሞሪ ፉል የሚባል ነገር የለም። ጨለማ ነው፣ ላይት የለውም፣ የለም። ሁሉንም ሪከርድ አድርጋ ነገ የውመል ቂያማ ታመጣለች። ነቢዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ባስተላለፉት ሐዲስ አባ ሁረይራ እንዳሉ ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም ቀሩ አንድ ቀን የውመኢዝን ቱሐዲሱ አኽባረሃ ያን ቀን ወሬዎቿን ትናገራለች፣ በዚያን ቀን ወሬዎቿን ትናገራለች የሚለው አንቀጽ ቀሩና ثم قال ከዛም እንዲያሉ አተድሩነ ማ አኽባረሃ ወሬዎቿ ዜናዎቿ ምን እንደሆነች ታውቃላችሁን? አሉ። ቃሉ አላሁ ወረሱሉሁ አዕለም አላህና መልእክተኛው ይወቁ እንጂ እኛ አናውቅም አሉ ሰሃቦች።
ቃል ፈኢነ አኽባረሃ የሷ ዜናዎቿ ወሬዎቿ ማለት እኮ አን ተሽሀደ ዐላ ኩሊ አብድን አው አመቲን ቢማ አሚለ ዐላ ظህሪሃ በወንድም በሴትም ባሪያ በጀርባዋ ላይ ሆነው የሰሯትን ስራ መመስከሯ ነው። ተቁል እንዲህ ትላለች ምድር የውመል ቂያማ አሚልተ ከዛ ወከዛ እንዲህ ሰርተሃል፣ ፊ የውሚ ከዛ ወከዛ በዚህ ቀን በዚህ ሰዓት ይህንን ነገር ሰርተሃል። ፈሃዚህ አኽባሩሃ ይህ ነው ዜናዎቿ አሉ። ረዋሁ ትርሚዚ ወቃለ ሐዲሱን ሐሰኑን ሰሒሕ። ትናገራለች ምድር፣ ትመሰክራለች፣ በውስጥ ያለውን ታወጣለች ነገ የውመል ቂያማ። ዛሬ ሙሲባ በዛ አይደል? ሰው ይታገታል፣ ገንዘብ አምጣ እየተባለ ይገደላል። የምን ዱንያ አሰከረ? ወላሂ ዱንያ አስከረ። ይኸው በሰሞኑ ገና ለጋ 16 ዓመት ወጣት አግተውት ከቤተሰብ ገንዘብ አምጣ ብለው እንዲያመጡ አድርገው ልጁን ገድለው ከአራት ቀናት በኋላ ጀናዛው እንደተገኘ ላኢላሃ ኢለላህ። መጨቃቀኑ በዛ። የዱንያ ፍቅር አሰከረን። ወንጀላችን ጣራ ደረሰ። ظهر الفساد في البر والبحر على الله بما كسبت أيدي الناس በባህሩ በእርሱም መከራው ተገለጸ አለ። በምን ቢማ ከሰበት አይዲ ናስ የሰው ልጆች በሰሩት ወንጀል ሳቢያ ሊዩዚቀሁም ባዕደ ለዚ አሚሉ ከሰሩት ከፊሉ ሊያቀምሳቸው አለ። አላህ አዛኝ አይደል? በላ ያመጣል፣ ትንሽ ህመም ያመጣል። የሆነ ነገር ሰርተን ነቃ እንድንል አላህ በላዎችን ያፈራርቃል። ለዓለሁም የርጅዑን ይመለሱ ዘንድ አለ አላህ። ቁል ሲሩ ፊል አርድ በምድር ላይ ሂዱ፣ ተጓዙ፣ ተመልከቱ። ፈንዙሩ ከይፈ ካነ ዓቂበተ ለዚነ ሚን ቀብል ከእናንተ በስተፊት የነበሩ ህዝቦች ሁኔታ ታሪካቸውን ተመልከቱ። ካነ አክሰሩሁም ሙሽሪኪን አብዛኞቻቸው አጋሪዎች ነበሩ። መጨረሻቸው ምን እንደነበረ እና ኃይል እነሰሙት እድሜያቸው ከ700 በላይ የሚሄድ ተራራ ላይ ህንፃ የሚገነቡ አላህ ድምጥማጣቸውን አጥፍተዋል። ፊርዓውንን እንደዛ አድርጎ አዋርዶታል። እምቢ ሲል ማለት ነው። ስለዚህ ወንጀሎች ሲበዙ በላዎች ይመጣሉ። ወላሂ እኛ ዘንድ ወንጀል ብለን ማናስባቸው ነገሮች ሰሃቦች ዘንድ ግን ከባድ ነበሩ። አነስ ብኑ ማሊክ ረዲየላሁ አንሁ ሲናገሩ እኛ ይላሉ በነቢዩ ዓለይሂ ሰላቱ ወሰላም ዘመን ይላሉ፣ አነስ እኮ ነው፣ ኢነኩም ለተዕመሉነ አዕማለን እናንተ ስራ ትሰራላችሁ፣ ፊ አደቁ ፊ አዩኒኩም ሚነ ሸዕር በዓይናችሁ እይታ ከፀጉር ያነሰ ብላችሁ የምታስቡትን ስራ ወንጀል ትፈጽማላችሁ። ኩና ነዑዱሃ እኛ እኮ እችን እናንተ በዓይናችሁ እይታ ፀጉር የምታክል ብላችሁ የምታስቧትን በነቢዩ ዓለይሂ ሰላቱ ወሰላም ዘመን አላ አህዲ ረሱሊላህ ሰለላሁ ዐለይሂ ወሰለም በረሱል ዓለይሂ ሰላቱ ወሰላም ዘመን ሚነል ሙቢቃት ረዋሁ ቡኻሪ ትላልቅ አጥፊ ወንጀሎች ብለን እንቆጥር ነበር። እኛ ጋር ቀለሉ። ወላሂ ፈፊሩ ኢለላህ ወደ አላህ ሽሹ። ዛሬ በሞባይላችን ስንት ጉድ አለ። አላህ ማታም ሆነ ጠዋት ቀንም ሆነ ሌሊት በየትኛውም ቦታ አላህ ይመለከታል። እዚህ ሞባይላችን ላይ ስንት ጉድ አለ፣ ስንት ጉድ አለ። ሰው ቢከፍተው እስቲ ሙሉ ፋይል ብንባል ፈቅደን እንሰጣለን? አላህ ብቻ የሚያውቀው ራሳችንን የምናውቀው። ፈፊሩ ኢለላህ ወደ አላህ ሽሹ። ያሉትን መጥፎ ነገር እናስወግድ። ኸይር ነገር ነው፣ ኒዕማ ነው ሞባይል። አዛብን ኒዕማ ቁርአን ካዳመጥክበት፣ ተፍሲሩን ካዳመጥክበት፣ ሐዲስ የመሳሰሉ ነገር ከተጠቀምክበት፣ ቴክኖሎጂ በአጠቃላይ ኸይር ነው። በተጠቀምንበትም በራሳችን ላይ መስካሪ ነው። ያ ቀን ይመጣል። የውመ የፊሩ ልመርኡ ሚን አኺህ ወኡሚህ ወአቢህ ወሳሂበቲህ ወበኒህ ሊኩል እምሪእ ሚንሁም የውመኢዝን ሸእኑን ዩግኒህ። ያን ቀን ሰው ከወንድሙ ይሸሻል፣ ከልጆች ከሚስቱ፣ ከእናት ከአባቱ። ለራሱ የሚያብቃቃው ብቻ ስራ ይኖራል። ነፍሲ ነፍሲ ይላል። ነቢያቶች በአጠቃላይ ሰሊም ሰሊም ነው የሚሉት። ሁሉም ይጨነቃሉ፣ ማይጨነቅ የለም። ሰው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ያልተገረዘ ሆኖ
ራቆቱን ሆኖ ጫማ የሌለው ሆኖ አላህ ፊት ሁሉም ይሰባሰባል። እናታችን አይሻ ጨንቋቸው አርጃሉ ወኒሳ ጀሚዓን ሴት ወንዱ አንድ ላይ አንዱ ንፍረት እየተመለከተ ንፍረተ ገላ እየተመለከተ ሲል ነብዩ ሰለላሁ ዐለይሂ ወሰለም አሉ አይ አንቺ አይሻ ወይ ጉዳዩ እኮ ከዚህ የባሰ ነው። ሁሉም ፍጥጥ እንጂ የሚለው ወደ ላይ አንዱ የሰው አይን እንኳን አይመለከትም። ሁሉም ስለራሱ ነው የሚጨነቀው። ያቀን ከባድ ነው። ስለዚህ ፈፊሩ ኢላላህ ወደ አላህ ተመለሱ። ሰዎች ነን፣ ወንጀል ላይ እንወድቅም አይደለም። ወላሂ እንወድቃለን። ኩሉ በኒ አደም ኸጣ፣ ሁሉም የአደም ልጅ ተሳሳሽ ነው። ከተሳሳሾቹ በላጮቹ ግን ማናቸው? ስተታቸውን አውቀው የሚመለሱ ነው። እኛ ወንጀልን ማንሰራም እንደ መላእክት ንጹህ ነን ብንል አላህን ጠራርጎ ከምድር ገጽ ያጠፋን ነበር። ነብዩ አለይሂ ሰላቱ ወሰላም ምን አሉ? ወለዚ ነፍሲ ቢየዲህ ነፍሴ በእጁ ባለው ጌታ ይሁንብኝ፣ ለው ለም ትዝኒቡ እናንተ እኮ ወንጀል ባትፈጽሙ ኖሮ ለዘሀበ አላሁ ተዓላ ቢኩም አላህ እናንተን ያስወግድና ወለጃ ቢቀውሚን ዩዝኒቡና ወንጀል የሚሰሩትን ሰዎችና ፈየስተግፊሩነ አላህ ተዓላ ከዛም ከሰሩ በኋላ ምህረት የሚጠይቁ ሰዎችን ያመጣና ፈየግፊሩ ለሁም አላህ ለነሱ ይምራቸዋል። ወንጀል ስሩ አይደለም። አላህ መሐሪ ነው፣ አዛኝ ነው። ሰውነ ሳት ብለህ ከወደክ ግን በወንጀላችን አንስማ፣ እንመለስ። አሁንም ልድገመው አማ ባድ ብለን ሀያታችንን እናድሰው፣ ህይወታችንን እናድሰው። ከዚህ በኋላ ብለን አዲስ ህይወትን እንሂድ። ወላሂ ዱንያ ላይ ሶስት ነገሮች እንግዳ ናቸው። መቼ እንደሚመጡ አይታወቁም። ሶስት ነገሮች እንግዳ ናቸው። ርዝቅ እንግዳ ነው፣ መቼ እንደሚመጣ አይታወቅም። ቀደር እንግዳ ነው፣ መቼ እንደሚመጣ አይታወቅም። ሞት እንግዳ ነው፣ መቼ እንደሚመጣ አይታወቅም። ሶስቱም በአጋጣሚ ነው የሚመጡት። ዛሬ ድሃ የነበረው ነገ ባለ ሀብት ይሆናል። ርዝቁን አላህ እንዴት እንደሚያመጣል አያውቅም። አላህ ዘንድ የተወሰነብን አታውቀውም መቼ እንደሚመጣብህ። ሞትም ይመጣል። ትላንት ማኪያቱ ጠጣን ትላለህ። ትላንት መግሪብ አብረን የሰገድነው ትላለህ። አረ ትላንትና እንደውም ቀብር ላይ አብረን ሄደን ቀብረን መጣን ትላለህ። የወዳጅህን የዘመድህን ሞት ስትሰማ ጊዜ አይሰጥማ፣ ቀጠሮ አይሰጥማ። ስለዚህ ይሄ ቀጠሮ ለማይሰጠን ሞት መቼ እንደምንጓዝ ለማናውቀው ነገር ዛሬ እንዘጋጅ፣ ራሳችንን አዲስ ሰው ወደ አላህ እንመለስ። ኸይር ነገር ለመስራት እንጣር። መልካም ነገር ላይ እንገኝ፣ ከመጥፎ ነገር እንራቅ። መልካም ነገር ላይ ሆነን ከሄድን ሐቲማችን አምሯል ማለት ነው። ሰዎች ጠይቁ፣ ነገ ትሞታለህ ብትባይ ምን ትያለሽ? የበደሉኝ በአጠቃላይ አውፍላለሁ፣ ሰላቴን አሳምሬ እሰግዳለሁ፣ እንዲላለሁ እንላለን። ፕሮግራማችን በሞላ እናስተካክላለን። ለምን? ነገ ልንሞት ነዋ። ሱብሃንአላህ። ታዲያ ሁሌ እንደዚህ ይሆናለሁ ብለን ለምን አናስተካክልም? ባህሪያችንን ለምን አናስተካክልም? ሰው ላይ ለምን እንቆራለን? ለምን እንቀባረራለን? ወላሂ የኔ ሌሊት መስገድ የኔ መስጊድ መመላለስ እዛ ውጣ ያለው ወንድሜ እንድንቀው ካደረገኝ ለራሴ ልፈራ ይገባል። አላህ የፈለገውን ሰሪ ነው። እኔን እዛ ቦታ ያደርገኝና ያን ወንድሜን የናኩትን ደግሞ አወሱፍ አላህ ያመጣዋል። ሰውን አለመናቅ። ፈላ ተዘኩ አንፉሰኩም ነፍሶቻችሁን አታጥራሩ። እኔ የበላይ ነኝ አትበል። ማን አላህን ፈሪ እንደሆነ አላህ አዋቂ ነው። ሁወ አዕለሙ ቢመን ተቃ። አናውቅም። ስለዚህ ኩራት ከራሳችን ጋር ሁሌ ራሳችንን እየወቀስን አላህ ምንድን ነው ላ ኡቅሲሙ ቢየውሚል ቂያማ ወላ ኡቅሲሙ ቢነፍሲ ለዋማ ብሏል። ራሷን ወቃሽ በሆነች ነፍስ እምላለሁ ብሏል አላህ። ራሳችንን መውቀስ ብልጥ ጮሌ ማለት አልከይሱ መን ዳነ ነፍሰሁ ወአሚለ ሊማ ባዕደል መውት። ነፍሱን የተቆጣጠረና ከሞት በኋላ ላለው ሀገሩ ምን ያደረገ ስንቅ ያዘጋጀ ነው። ወደ አላህ እንመለስ። አላህን ምሕረት እንጠይቀው። አላህ ቁርአን ላይ ሁልጊዜ ያናግረናል። አመን ዩጂቡል ሙጠራ ኢዛ ደዓ። ማነው እሱ ጭንቅ ባለ ሰዓት ጥብብ ሲልህ ነገሮች ክራውድ ሲሆንብህ መውጫ ቀዳዳ ስታጣ ጭንቅ ሲልህ
ሲለመን የችግረኞችን ዱዓ የሚቀበለው ወየክሽፉ ሱአ መጥፎ ነገርን ካንተ የሚያስወግደው ማን ነው? ወየጅዐሉኩም ኹለፋ አልአርድ በምድር ላይ ተተኪ የሚያደርጋችሁ አኢላሁ መዐላህ ከአላህ ውጭ ሌላ አለ ይላል አላህ። ቀሊለን ማ ተዘከሩን ጥቂት እንኳን አትገሰጹ ይላል። ወደ አላህ እንመለስ፣ አላህን እንማጸነው። ያ ረቢ ማረን እንበለው። ዱንያ አጭር ናት። እንዲህ ሲባል ለዱንያ አትስሩ እያልኩ አይደለም። ይሄ ነበር ብዙ ጊዜ ስለሞት ስለ ተውባ ሲነገር አንዳንዱ ሰው ግንዛቤ የተሳሳተ ነው። ዱንያ ላይ ልፋ ስራ፣ ወላ ተንሳ ነሲበከ ሚነ ዱንያ የዱንያ ድርሻህን አትርሳ። የዱንያ ድርሻህን አትርሳ። ዱንያ ወደ አኺራ መሸጋገሪያ ናት። ከአስሩ ኹለፋው ማን ነው ሙበሽሩን ቢልጀና በጀነት ከተበሰሩት ከአስሩ አምስቱ ባለሀብት ነበሩ። ጀነትን የገዙ ስራ ልፋ። አንተ ዳዕዋ ማድረግ አትችልም፣ ባላህ አቅም በገንዘብህ መስጊድ ማድረግ ያለብን አድርግ። ዑለማዎችን መርዳት ባለብህ እርዳ፣ ምስኪንን እርዳ። ልፋ ይከብ ጠንካራ ነጋዴ ብቻ በሐቅ ላይ በእውነት ላይ ማጭበርበር የሌለውን እንጂ ስራ ልፋ። እስልምና ስራን ያበረታታል። ወላ ተንሳ ነሲበከ ሚነ ዱንያ ዱንያን ድርሻ አትርሳ ብሎ አላህ የተከበረችውን ቀን ጁምዓን ከሰገዳችሁ በኋላ እኮ ቁጭ በሉ አላለ። ፈኢዛ ቁዲየት ሰላቱ ፈንተሽሩ ፊል አርድ ሰላቷ ከተጠናቀቀች በኋላ ወደ ምድር ተበተኑ። ወብተጉ ሚን ፈድሊላህ የአላህን ችሮታ ፈልጉ፣ ሸቅሉ አለ አላህ። ወዝኩሩላህ ከሲረን ለዐለኩም ቱፍሊሑን። አያችሁ ከንግድ ጋር ሲያገናኙ እየነገድክም ቢሆን አላህን በብዙ አውሳው ዘክረው። እየነገድክም ብቻ አላህን አትርሳ። ወደ አላህ ሽሹ የሚለው ርዕስን በዚህ ላይ ለማጠናቀቅ እሞክራለሁ። ፈፊሩ ኢለላህ ወደ አላህ ሽሹ ብሎ አላህ ራሱ ጥሪ አድርጎልናል። አማ ባዕድ ከዚህ በኋላ ብለን ራሳችን ሐያታችን አዲስ እናድርገው። ሙስታሂድ ነን። አላህ ሱብሓነሁ ወተዓላ ሐያታቸው ያማረ አላህ ያድርገን። ሐያታችን በአጠቃላይ ያማረ አላህ ያድርገን። አዲስ ህይወትን አላህ ይለግሰን። ያለፈውን ያሳለፍነው ወንጀሎችን በአጠቃላይ አላህ ይማረን። ንጹህ ሰዎች አላህ ያድርገን። ቀልባችንን ንጹህ አላህ ያድርግልን። ንጹህ አላህ ያድርግልን። በየጊዜው ምላሳችን እሱን የምናስታውስ አላህ ያድርገን። እስቲግፋር የምናነዛ አላህ ያድርገን። ከሰው ውዴታ አላህን ውዴታ ልባችን እናስቀምጥ አላህ ያድርገን። የሰው ውዴታ ሲርቅ ትሰበራለህ፣ ቀልብ ይሰበራል ብሏል። የአላህ ውዴታ ግን መቼም የማይላቀቅ ነው። አላህ ከወደድከው የሚወድ ጌታ ነው። አላህ ከቀረብከው የሚቀርብ ጌታ ነውና የአላህ ውዴታ ልባችን አላህ ያስቀምጥልን። ልባችን የሱን ውዴታ አላህ ያስቀምጥልን። ከወንጀላችን በአጠቃላይ የምንርቅ አላህ ያድርገን። ከወንጀላችን የምንርቅ አላህ ያድርገን። የታመሙብን ቤተሰቦቻችን አላህ ያሽረን። የአልጋ ቁራኛውን አላህ ያስነሳ። የሞቱብን ሙስሊም ወንድም እህቶቻችን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃቸው። የእኛንን መጨረሻ አላህ ያሳምርን። እቺን ዱንያ ስንለይ ስንወጣ የመጨረሻውን ቃል ላኢላሃ ኢለላህ ብለን የምንሄድ አላህ ያድርገን። ያ ረብ ኻቲማችንን አሳምርልን። ያ አላህ ኻቲማችንን አሳምርልን። ያ ረብ ሙስሊሙን ኡማ ከመከራ ከጭንቀት ነጃ ይበል። ዓለም ያሉትን ሙስሊሞች ከመከራ ከጭንቀት ነጃ ይበል። ያ አላህ ፍልስጤም ላሉት ወንድሞቻችን ነጃ ያላቸው። ያ አላህ ህፃናት እያለቁ ነው። እነዚህ አረመኔዎች በወንድሞቻችን በእህቶቻችን ላይ ባልሰሩት ወንጀል ባላጠፉት ጥፋት ቤታቸውን እያፈረሱ ህንፃ እያፈረሱ የአላህ ጀናዛ ጭምር እንዳይገኝ እያደረጉ ነው። የአላህ አንተ ተበቀላቸው። የአላህ ይህንን በላ በራሳቸው ላድርገው። የአላህ የሚመካከሩትን ሴራ አንተ አሽፍባቸው። የአላህ ኃይላቸውን አንተ አስወግድባቸው። ወንድሞቻችን አንተ እርዳቸው። የአላህ አቅሳን በይተል መቅዲስን ከነዚህ የሁዶች እጅ ነፃ አንተ አውጣው። የአላህ በወንድሞቻችን እጅ አንተ አድርገው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم ادفع الظالمين بالظالمين. اللهم ادفع الظالمين بالظالمين. اللهم انصر من نصر الدين. اللهم انصر المجاهدين في كل مكان. اللهم انصر المجاهدين في كل مكان. اللهم انصر إخواننا في فلسطين وفي غزة يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا الحمد لله رب العالمين. السلام عليكم ورحمة الله وبركاته.